ስለ ተወዳጇ ኢቢኤስ ጋዜጠኛ ሊያ ሳሙኤል የማታውቋቸው ነገሮች። ሁላችንም ከሰሞኑ እንደሰማችሁት ተወዳጁ የቴሌቪዥን ጋዜጠኛ ሊያ ሳሙኤል ድል ባለ ሰርግ ተሞሽራለች። ጋዜጠኛዋ ተወዳጁ እሁድ በኢቢኤስ ዝግጅት ላይ በሚቀርበው ውሎ በተሰኘ ዝግጅቷ እናውቃታለን። ብዙዎቻችን ከአስፋው መሸሻ ጋር ስላላት ድብቅ ግንኙነትና በጋራ ስላፈሩት ልጅ የተለያዩ መረጃዎችን ቢያሰራጩም ይህንን ወሬ ውድቅ የሚያደርግ አንድ ልዩ አጋጣሚ ከሰሞኑ ተፈጥሯል። ብዙዎቻችሁ የቻናላችን ቤተሰቦች ሚስጥራዊ ግንኙነትና ስለ ሊያ ሳሙኤል ልጅ እውነተኛ አባት ዙሪያ መረጃ እንድንሰጣችሁ በጠይቃችሁን መሰረት እነሆ ስለዚሁ ድንቅ ጋዜጠኛ ያልተሰሙ መረጃዎችን ይዘን መጠናል። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአዲስ ዝግጅት ተመልሰን መጠናል። እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ ግብዣችን ነው። ተወዳጇ የቴሌቪዥን ጋዜጠኛ ሊያ ሳሙኤል በተወዳጁ የቴሌቪዥን ጣቢያ ኢቢኤስ ላይ በምታቀርባቸው ድንቅ ዝግጅቶች የብዙዎችን ልብ ውስጥ መግባት የቻለች እንስት ነች። ጋዜጠኛዋ በተወዳጁ እሁድን በኢቢኤስ ዝግጅት ላይ በምታቀርበው ውሎ በተሰኘ ዝግጅቷ በኩል የምታቀርባቸው ፕሮግራሞች ብዙዎቹ ያውቋታል። ውሎ የተሰኘው ይህ ዝግጅት በሙያ ታታሪነታቸውና በጥረታቸው ችግሮችን በመቅረፍ የተመሰገነላቸው ግለሰቦች ጋር በመዋል የአንድ ቀን ውሏቸውን ምን እንደሚመስል የሚያስቃኝ ዝግጅት ሲሆን በተወዳጁ በኢቢኤስ ጣቢያ ከሚቀርቡትና በብዙዎች ዘንድ ከሚወደዱ ዝግጅቶች መሃል አንዱ ነው። ታዲያ የዚህ ድንቅ ፕሮግራም አዘጋጅና አቅራቢ የሆነችው ጋዜጠኛ ሊያ በዕለተ እሁድ ጥር 7 ቀን 2015 ዓመተ ምህረት ድል ባለ ሰርግ መሞሸሯን የሰማን ሲሆን ስለ ዝነኛዋ ባለቤትም ከሆዲ እየተሰሙ ያሉ ብዙ መረጃዎች አሉ። ይህንን ጉዳይ ጨምረን ስለ ዝነኛዋ የምናካፍላችሁ መረጃዎች ይኖሩናል። ነገር ግን ነገርን ከመሰረቱ ይባላል እና በብዙዎች ዘንድ እንድትታወቅ ያደረጋት ከጋዜጠኛ አስፋው መሸሻ ጋር ስላደረገችው ጋብቻ ጥቂት እንበላችሁ። እስከ ዝግጅታችን ፍጻሜም አብራችሁን ቆዩ። ይህ ጉዳይ ለብዙዎቹ ርዕስ ሆኖ ለበርካታ ጊዜያት ቆይቷል። ብዙዎቻችን እንደምናውቀው ቤተሰቦቹን በአሳዛኝ ሁኔታ ያጣ ጋዜጠኛ አስፋው መሸሻ ሕይወቱን በብቸኝነት የሚመራ በመሆኑ ብዙዎች የሊያና የአስፋው መሸሻ ሰርግ እንደ ቀልድ ሊወስዱት አልወደዱም ነበር። ጉዳዩን ለማታውቁት ከመሰረቱ እናስረዳችሁ። ተወዳጁ ፍጥነት 1.5 ሚሊዮን በላይ እይታ ማግኘት ችሎ ነበር። ይህ ሰርግ ለፕሮግራም ግብዓት ይሆን ዘንድ ታስቦ ልክ እንደ ፕሮግራም ታስቦ የተሰራ እንጂ እውነተኛ ሰርግ አይደለም ቢሉም የጋዜጠኛዋ ሆድ መግፋት ሲጀምር በወቅቱ ምንም አይነት ይፋ የሆነ ግንኙነት ስላልነበራት ከአስፋው ልጅ ጸነሰች የሚሉ ድምፆች እዚህም እዛም መሰማት ጀመሩ። ነገር ግን ይህን ብዙዎቹ ብዙ ያስባለ የውሸት ጋብቻ ሲቀረጽ የጋዜጠኛዋ የአሁኑ ትዳር አጋር የሆነው ሰው ዝግጅቱን ዳይሬክት እንዳደረገ እንደነበር ብንላችሁ ምን ትሉን ይሆን? እንዴት የሚለውን በቀጣይ የምናስቃኛችሁ ይሆናል። የጋዜጠኛ ሊያ ሳሙኤል የትዳር አጋር ሳሙኤል የተሰኘው ግለሰብ እዛው በኢቢኤስ ቴሌቪዥን የተለያዩ ፕሮግራሞችን ዳይሬክት የሚያደርግ የተመሰከረለት ባለሙያ ስለመሆኑ ሰምተናል። ከነዚህም ዝግጅቶች መካከል ቅዳሜን ከሰዓት፣ እሁድን በኢቢኤስ እንዲሁም ሰይፉ ኦን ኢቢኤስ ዳይሬክት የሚያደርገው የሊያ ባለቤት ነው። ታዲያ ሊያና ባለቤቷ የተገናኙት በዛው በኢቢኤስ ውስጥ የእሁድን በኢቢኤስ ዝግጅት ሲያሰናዱ መሆኑን ይፋ አድርገናል። በመጠናናትና በፍቅር ለተወሰነ ጊዜ እንደቆዩ ምንም እንኳን በመሃል ልጅ ቢፈጠርም በኋላ ወደ ትዳር እንዳቀኑ ይታወቃል። ታዲያ ጋዜጠኛዋም ከዚሁ የትዳር አጋሯ ጥር 7 ቀን ድል ባለ ሰርግ መሞሸራቸውን ሰምተናል። ስለዚሁ አነጋጋሪ ሰርግ የምንላችሁ ይኖረናል።
አብራችሁን ቆዩ። ይህ የሰርግ ዝግጅት የሁለቱን የኢቢኤስ ቴሌቪዥን ባለሙያዎች ሰርግ እንደመሆኑ መጠን ደመቅመቅ ብሎ አልፏል። በርካታ የኢቢኤስ ቴሌቪዥን ባለሙያዎች ዝግጅት ላይ ታድመዋል። በርካታ ወዳጅ ዘመዶቹም የአስደናቂ የሰርግ ዝግጅት ላይ በመገኘት ሰርጋቸውን ሞቅ ደመቅ ሲያደርጉላቸውም ታዝበናል። ብዙ ባልተጋነነ ወጪ የተሰናዳው ይህ የሰርግ ዝግጅት እንዳማረበት እንዲያልፍ ካደረጉ ምክንያቶች ሌላኛው ዝግጅቱ ተጀምሮ እስኪፈጸም ድረስ ፍጹም ኢትዮጵያዊ በሆነ ባህል መከወኑ ነበር። እንደ ጋዜጠኛ ሊያ አገላለጽ በሀገራችን የሰርግ ዝግጅቶች ላይ ያለው ባህል እንዲታይም አንዲቷም ሳትዛነፍ መተግበሩ ሰርጋችን ላይ ሌላ ድምቀት ሰጥቶት እንደነበረ ገልጻለች። ሊያ አያይዛም የውድ ልጆቹ ክርስትናም ከሰሞኑ እንደሆነም ገልጸላለች። ውድ የቻናላችን ቤተሰቦች እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም አስተያየት ሀሳብ ካላችሁ ኮሜንት ሴክሽን ላይ ያስቀምጡልን። ቪዲዮ ከተመቻችሁ ላይክ ማድረጉን እንዳይረሱ። እስከ ቪዲዮ ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ነበር እንደ ጋዜጠኛ ሊያ አገላለጽ በሀገራችን የሰርግ ዝግጅቶች ላይ ያለው ባህል እንዲታይም አንዲቷም ሳትዛነፍ መተግበሩ ሰርጋችን ላይ ሌላ ድምቀት ሰጥቶት እንደነበረ ገልጻለች። ሊያ አያይዛም የውድ ልጆቹ ክርስትናም ከሰሞኑ እንደሆነም ገልጸላለች። ውድ የቻናላችን ቤተሰቦች እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም አስተያየት ሀሳብ ካላችሁም ኮሜንት ሴክሽን ላይ ያስቀምጡልን። ቪዲዮ ከተመቻችሁ ላይክ ማድረጉን እንዳይረሱ። እስከ ቪዲዮ ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው።